አንቺ ልቅምቃሚ ከኛ ጋር ስትሆኚ እኮ ደረጃሽን ያወቅሽ መስሎኝ ነው። እውነቷን ነው። ልቅምቃሚ ነኝ። አዎ ይታቂኛለሽ ሲጀመር አንቺ ስለማላቅሽ ስለማላቅሽ ነው እየነገርኩሽ ያለሁት። ዘይር ዛምሮ ምቀባጥሩ ዝም በይ እስኪ። አሽቃባጭ ደግሞ በቃ ማሽቃበጥ ነው ስራሽ። ይርዛ ስም ያው ናፍሽ አትፈትሽ። ልክሽን ብታውቂ ጥሩ። እኔ እኮ ከኔ ጋር ስትሆኚ ምናምን ክብርሽን ያወቅሽ ቦታሽን ያወቅሽ መስሎኝ ነበር። ለካ አሁንም ታች ነሽ። አንቺ ምንድን ነሽ ሲጀመር ቦታ ምናምን የምትይው? ወይ እንግዲህ ድጋሜ ላንቺ ራሴን ማብራራት ያለብኝ ይመስለኛል። አንቺን ግን ስለ አንቺ ከጠየቅሽ አይሽ ይሄን ደበርሽ እንዳይደብርሽ ሌላ ምን ኤክስፕሌን ላድርግልሽ? የምትፈልጊው ነገር አለ? በጣም ደነዝ ድንጋይ ማትረቢ ለቃቃሚ ሁሉንም አንቺ ዝም በይ እስኪ። ታባሽ ይሄ ነው ላንቺ የሚገባው። ምን አባሽ ስለሆንሽ ለለታኝ ነው ስነ ስርዓት ምን አባሽ ለታኝ ወደዛ ረስራሽ ለምን አትይኝ? አርፈሽ ተቀመጪ። አለቅ አረ በእናትሽ በዚህ ጋር ነው ድጋሚ ሲጃን አመዳ አልተዋወቅም። አቤት እሺ ቆየሽ እኮ አስጠበቅሽ። ያው ክላስ ነበር ሳይለንት ምናምን። በጣም ጥሩ። ያው ትምህርት ቤት ውስጥ በጣም በተደጋጋሚ ባልባሌ ጸባይ እየታወቅሽ ነው። የምን አልባሌ ጸባይ? ባልባሌ ጸባይ ማለት የማያስፈልግ ጸባይ ነው። የግልጽ ነው። እኔ አዎ ምንም አግባብ ያለው ባህሪ የለሽም ማለት ይሄም ግልጽ ነው። ማለት ምን ከተማሪ ጋር ውሃ መደፋፋት፣ ጭራሽ ትምህርት ቤታችን ከሚያከብራቸውና ከሚወዳቸው አለኝ ከሚላቸው ምሳሌ ከሚሆኑ ተማሪዎች ጋር ጸብ መፍጠር፣ ካልደበደብኩ ማለት ይባስ ብለሽ ደግሞ እኔንም አስተማሪውንም ስትሰድቢኝ ነበር። ይሄን ታስተውሻለሽ አይደል? እኔ አንተን ትቻል? አዎ መቼ ተሰደብኩ? መተሽ ተመነጫጭቀሽ እንዴት ሆነሽ እንዴት ታውቂያለሽ? በጊዜው እኔ አንቺን ወላጅ አስመጥቼ እንትን ማለት ስለማልፈልግ ታውቃለሽ አይደል? ወይ ያንቺ ወላጅ ቢመጣ ባይመጣ ምንም እንትን የሚጨምረው የሚቀንሰው ነገር ስለሌሉ ነው ማለት ነው። ምንድነው ነገር አለሽ? ቸርኔ እኮ የሚያጠፋው ጥፋት የለም። በቃ እኔ ሲብስብኝ እኮ ነው የምናገረው እንጂ እኮ የምናገር ልጅ ሆኜ አይደለም። አሁንም እንዳልካት አይነት ሴት አይደለም። ለማንኛውም ሰው የእጁን ፍሬ ይበላል እንደሚል እስቲ እቺ መልእክት ከዳይሬክተር ቢሮ ለአንቺ የተላለፈችልሽ። ለኔ? አዎ እኔ በማስተምርበት ዘመኔ ደብዳቤ እንደዚህ የደረሰው ተማሪ በጣም በቁጥር ነው የማውቀው። ምናልባት ሁለተኛዋ ሶስተኛዋ ተማሪ ነሽ አንቺ። ያሽ እኮ የምንድን ነው ትችል? ይሄ የማስጠንቀቂያ ደብዳቤ ነው። የምን ማስጠንቀቂያ? ከዚህ ትምህርት ቤት ልትባረር አንድ እድል ብቻ ነው የቀረሽ። አንድ እድል። ቸርኔ እኮ ምን አጥፍቼ ነው ቸርኔ? እና አልቆይ እንደዛ እስከተባለ ደግሞ ብዙ የሚባረሩ ተማሪዎች እኮ አሉ። እኔ ምን አጠፋሁ ትችል? ትምህርት ቤቱ ልክ አይደለም አሰራሩ እያልሽ ነው? አይ ነው እንደዛ ማለት ፈልጌ አይደለም። አግባብ የለውም አሰራራችሁ እያልሽ ነው? ዳይሬክተር ቢሮን እየተናገርሽ ዳይሬክተሩን እየተናገርሽ ነው? ከመምህር ተስፋዬ ጋር በጣም ሰጣ ገባ ውስጥ ነው ያለሽው። ተስፋዬ ያጫውተኛል፣ ወዳጄ ነው። በስራም ዙሪያ ደግሞ እንወያያለን። ሰጣ ገባ ውስጥ ነው ያለሽው። አንድ ከኔ ጋር ክብር በሌለው መንገድ ነው የምታወሪው። ብለሽ የኛ ይሁን ብለን ዝም ስንል ከተማሪ ሚሮን ጋር ያለሽ ነገር በጣም ያሳፍራል። በጣም ቸርኔ እኔ እኮ እሷን እንደማንኛውም ተማሪ ነው ማለት እንደማንኛውም ተማሪ ማየትሽ ላይ ነው ስህተቱ። አባብሌ በቃ ከሁሉም ተማሪዎች እኩል ነው። በኩል ላይ ነው ማለት በቃ እወዳታለሁ። እኔ እኮ አንጠላትም ይችላል፣ ግን ስለምታናድደኝ እኮ ደብዳቤሽን ይዘሽ ሂጂ። ምንም ልተባበራት አልችልም።
ከመባረሩ ማስጠንቀቂያ ይቀድማል ብዬ ነው እንጂ ግን ከፈለግሽ መባረሩንም ላፈጥንልሽ እችላለሁ። ግን አታልቅሽሽ። በርታ፣ አይዞሽ። እማ ወይ መጣሽ? ምን ወረቀሽ? ምንድነው? የመጨረሻ ማስጠንቀቂያ ነው። ያን ማስጠንቀቂያ ከትምህርት ቤት ነው ማየ። ከትምህርት ቤት ለመባረር የመጨረሻ ማስጠንቀቂያ ደብዳቤ እኮ። በምን ምክንያት? ትዝ ይልሻል ያቺ የፈተና ወረቀት ሲሰጥ እኔ ጋር ስትደርስ ቀዳዳ ፊቴ ላይ በታተነችው ያልኩሽ ልጅ እሷ ናት እንደዚህ ያደረገችው። ይሄንን አንድ ተማሪ እንዴት ነው እንዲህ ሊያደርግ ይችላል? እሷ ብቻዋን ምንም ነገር ማድረግ ትችላለች። የትምህርት ቤታችን ባለቤት ልጅ ናት። ደግሞ እኔም ብቻ መሰለሽ አስተማሪዎቻችንን ራሱ አፈራቸው። እነሱን ራሱ የማስባረር አቅም አላት። በቃ ምንም ነገር ታደርጋለች ልጅቷ። እሺ ምን ላድርግ እማዬ? ቻይና ኑሪ ያላልሽኝ? በባለፈው ምክንያት ብቻ ነው? አዎ። እንዴት ሆኜ እንደማሳደግሽ እያወቅሽ እንዴት ነው ምን ማድረግ አለብኝ የምትይው? ወይስ ሹፈት ነው ያልሽው? አይ እማዬ እንደዛ አይደለም እኮ። ባለፈው የተነጋገርነውን አንቺ ከቁም ነገር አልቆጠርሽውም ማለት ነው። እሱ እኮ አይደለም ደግሞ የሌላ እኮ ነው እማዬ። እንዴት ሆኜ እንደማሳደግሽ እያወቅሽ ምን ያህል መስዋዕትነት ከፍዬ እንደማሳደግሽ እያወቅሽ እንዴት ለዕለት ጉርሳችን ብቻ እኮ ነው የምሰራው የሚበቃው። ከትምህርት ቤት ተባረርሽ ማለት የኔ ዕጣ ደረሰሽ ማለት ነው። በቃ አንቺ አትጨነቂ። እኔ እንዳልባረር የቻልኩትን አድርጋለሁ። ስኮላሩ ሊያመልጥሽ ነው ማለት ነው? ስለዚህ ይቅርታ ትጠይቂያታለሽ። ይቅርታ? አዎ ይቅርታ። ማለት ምንም ሳላጠፋ? አዎ ምንም ሳታጠፊ። እሺ ካልሽ እሺ ብቻ አይደለም ከውስጥሽ ከልብሽ ይቅርታ ትጠይቂያታለሽ። እሺ ማስጠንቀቂያ ከባድ ነገር ነው። እግሩ ላይም ወድቀሽ ቢሆን ይቅርታ ጠይቂ። Hey guys. ያው እንደሚታወቀው አቢጊያ ሰሞኑን ትንሽ ጥጋብ ብሏታል። ሰው ዛት የእኛን ዩኒፎርም ስትለብስ ከኛ እኩል የሆነች የመሰላት ስለሆነ ትንሽ መስተካከል ያለባት ይመስለኛል። ዝግጁ? ስለዚህ ለእናንተ ዛሬ ትርኢት አለ። ዝግጁ አቢጊያ? ያ
አንስ ኧረ አይሰማም ምንድን ነው? ይቅርታ ይቅርታ ጨረሽ እምቡርምቡር አትበይ እሺ አያዋጣሽም ነይ ልብ ያለው እኮ ይመጣል እሺ ዘርቤ እባክሽ ይዘራል እሺ ዘርቤ ለኔስ እቺ ባለጌ ሆነች ልጅ ልጅቷ እንዴት እናበሰበሰቻት አታይም? እስኪ የተፈጠረውን ነገር ትችያለሽ? ምን ሆነች ነው? እቺ ሚሮ እናት እንደዚህ ያደረገቻት አንቺ ነሽ እንደዚህ ያደረግሻት? ያው ትምህርት ቤታችን ውስጥ አስተማሪዎቻችንም ተማሪዎቻችንም ስርዓት ስለሌላቸው ስርዓት በማስያዝ በኩል ልወጣ ብዬ ነው። አንቺ ነሽ እንዴት አላ ስርዓት የምታስይው? አንቺ ነሽ ስርዓት እያሻሻለሽው? ምን አይነት ባለጌ ነሽ ግን አንቺ? ምን አይነት የማይገባሽ ስዳደግ ነሽ? ነው ጫንጫው እንደዚህ አርግተው ያሳደጉ ቤተሰቦችሽን ላያቸው ፈልጋለሁ። ለጂ ምን ታፈጫለሽ? ሲያከብሩ ተከበርሽ። አሁን ልታዩ የምትፈልገው በወላጅ ገንዘብ እየለቃቀምክ እንደምትኖርም አትርሳ። ታዲያ አክሽርዝ በጣም ነው ያናደርሽ። ምን አጠፋው? ምን ሆነሽ ነው አንቺ? ያመሻል እንዴ? ለምንድን ነው ሄደሽ ሚወይሮን ይቅርታ መጠየቂያት? ወይ ለሱ ነው እንዴ? እንጂ ደግሞ ታዲያ ይቅርታ ካልጠየቅኩት ሌላስ ነገር ደግሞ ብታደርገኝ ለሱ ነው እንዴ? እንደዛ እያዋረደችሽ ሄደሽ ይቅርታ? ለማየ ብዬ እኮ ነው ታውቂያለሽ፣ ሁሉንም ነገር በቃ ይቅርታ እኮ ቀላል ነገር ነው። ምን ችግር አለ? ሌላ ነገር አላለችም። እኔ እኮ ለእናቴ ብዬ ነው ታውቂያለሽ። ለማየ ብዬ እየተዋረድሽ ለማየ ብዬ። እሺ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እኔ ባንቺ ቦታ ብሆን አሳይሽ ነበር ምን እንደማደርጋት። ታውቂያለሽ፣ እሷን ይቅርታ ካልጠየቅኳት እኮ ደግሞ ሌላስ ነገር ብታደርገኝ ምን ታረግሻለች? ምን ይታወቃል? ታውቂያለሽ፣ በቃ ሁለተኛ የለም አይደል? ይቅርታ ይቅርታ። ወይ አቢጌ ሰላም ነው? እንዴት ነሽ? ሰላም ሰላም ነው? አለን አለን። አንድ ጥያቄ ለመጠየቅ ፈልጌ ነበር። ምን ነበር አቢጌ? ጠይቂ። ስለ ሜሮን ነው። ስለ ሜሮን ምን? ሜሪ በእኔ ምክንያት እንድትባረር አልፈልግምና እባክህ ከቻልክ ይቅርታ አድርግላትና አስገባት።
ለምን እንደዚህ ያለች? እሷ እንደዛ እያደረገችሽ አንቺ አይትቻ ነገሮችን እኮ ንቆ መተውና ስቆ ማለት የጠንካራ ልጅ ምሳሌ ነው አይደል? እሱ ልክ ነሽ። ስለዚህ በቃ አስገባት ሁሉንም ነገር ትሆን። አይ ገርሞኝ እሷ እንደዛ እያደረገችሽ አንቺ እንዴት እንደዚህ ጥሩ ትሆኚላታለሽ ብዬ በጣም ገርሞኝ። አይ ችግር የለውም ስትችል እሷ ገብታ መማር የማትችል ከሆነ እኔ በጣም ችግር የለውም። ፈርተሽ ምናምን ከሆነ ይኸውልሽ እኔ በራሴ የምተማመን ሰው ነኝና ምንም ነገር አንቺ ላይም አይደርስም። ችግር የለውም። ዋጋዋን መክፈል አለባት። አይ ይገባኛል እኮ ግን ፈርቻት አይደለም። ገብታ ትምህርቷ መማር አለባት። በእኔ ምክንያት ዝቅተኛ ታመጣ በቃ ትግባ። ታስብልኝ አይደለ ደግሞ በቃ ለኔ ስትል እንደዛ እሺ አመሰግናለሁ በጣም ምንም ማለት አይደለም። በርቺ ግን እሺ አንቺ እሺ አብዬ ሰላም ሰላም የተፈጠረ ችግር አለ? አዎ ምንድን ነው? አንተ ጥያቄ ልጠይቅህ ይቻል? ትወደኛለህ አይደል? ትጠራጠሪያለሽ? ታከብረኛለህ? ምን ጥያቄ አለ? እንደዛ ከሆነ አንተ ጥያቄ ልጠይቅህ። የፈለግሽውን ጠይቂኝ። እውነት የምትወደኝ ከሆነ ከሜሮን ጋር አንድ ላይ ሆነ። እሷ በጣም ታፈቅራለች። አንተም ደግሞ እሷን ለማፍቀር ሞክርና በቃ አንድ ላይ ማለት አልገባኝም። እያወራሽ ያለሽው ነገር ይሄ ነው። በጣም ይቅርታ። እኔ ሰላም ማግኘት እፈልጋለሁ። ያ የሚሆነው ደግሞ ሜሮን ካንተ ጋር ስትሆን ብቻ ነው። ካልሆነ እድሜ ልክን እየተሰቃየው እንድኖር ነው የምትፈርድብኝ። እኔ ከሜሮን ጋር አዎ አይደለም አብሬያት ልሆን ለደቂቃ እንኳን ከሷ ጎን ስቆም በጣም ይጨንቀኛል። ይሄን ደግሞ የምታውቂው ነገር ይመስላል። የመጨረሻ ውሳኔ ነው። ደግሞ ቃል ገብተልኝ እንዳረሰ ጨርሽ። ይግቡ። ወይዘሮ ማዛ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እባክሽ አረፍ በይ። የልጄ ጉዳይ ከምን ደረሰ? የልጅ ጉዳይ እንግዲህ እየተፈለገ ነው። ቲማችን የቻለውን እያደረገ ነው። እና እስካሁን ምንም መረጃ የለም? እስካሁን እንግዲህ በትምህርት ቤቱ ምንም አይነት መረጃ ልናገኝ አልቻለም። እኛ የቻለውን እያደረግን እየፈለግን ነው። በቅርቡ ደግሞ ፎቶንም አግኝተን እናገኛለን ብለን እናስባለን። ከዛም በየቦታው እናስሰዋለን ማለት ነው። እንዴት አንድ ተማሪ እንዴት ደብዘው ይጠፋል? የልጅሽ ጉዳይ እኛ ጉዳይ ሆኗል አሁን ላይ። ያንቺ ብቻ ጉዳይ አይደለም። ስለዚህ የሚረዳውም አካል ሊኖር ይችላል። ብቻውን ላይሆን ይችላል። ገራበሮች ይኖሩታል። ስለዚህ በአጭር ጊዜ ውስጥ ይሄንን ፈልገን ብናሳውቅ ይሆናል። እሱ ስለዚህ በደንብ ተዘጋጅቶበት ነው ማለት ነው ይሄን ያደረገው? እሱን አብረን የምናይ ነው የሚሆነው። እኛ ምርመራ ላይ ነን። ምርመራው እስከሚጠናቀቅ ድረስ ደግሞ ምንም አይነት ነገር ሳይዛነፍ ለእናንተ ማሳወቅ አለበት። ፍትህ መስፈን አለበት። እሱ የህግ የበላይ መሆን አይችልም። ስለዚህ ማንም ሰው የህግ የበላይ መሆን ስለማይችል ህግ በሚቀጣው መንገድ ይቀጣዋል። እንዴት አንድ ተማሪ ገና ትንሽዬ እኮ ናቸው። እንዴት ነው እንደዚህ አይነት ወንጀል
ፈጽሞ እንዴት ነው ደብዛውን ሊያጠፋው የቻለው? ወይዘሮ ማዛ ጊዜው የቴክኖሎጂ ነው መሰለኝ። ልጆቹ ርቀው ሄደዋል። ልጆቹ ርቀው ስለሄዱ ልናስብበት ይገባል። ስለዚህ በቶሎ ላይ ይገኝ ይችላል። ስለዚህ ልጅሽንና ልጅሽን በመንከባከብ ትጠብቂናለሽ። እኛ ስራችንን እየሰራን ነው። እናንተም እንነግራችሁን ስሙ። እኛ ለእናንተ ደግሞ ምንም ማድረግ አንችልም። ወይዘሮ ማዛ በጣም አዝናለሁ። ስሜትሽ እንደተጎዳ አውቃለሁ። ልጅሽ እንደተጎዳች አውቃለሁ። ግን አሁንም ለፍትህ አልረፈደም። እየፈለግነው ነው። አዲስ ነገር ካለ አሳውቅሻለሁ። ለዛሬ ያው ጨርሰናል ማለት ነው። እሺ አደራ ግን ልጅን ጉዳይ። እሺ ችግር የለውም። አደራ ችግር የለውም። እሺ እሺ ወይዘሮ ሰላም ወይ ምን ነው ነገር ከአቢጊያ ጋር ትላንት ብዙ ነገር አውርተን ነው ጓደኛ እንደምንሆንም ቃል ተገባብተን ነው። ዛሬ ግን ድንገት ተለወጠች። ማላቃት አቢጊያ ሆነች። አይደለም እኮ ሄኖክ፣ አዲስ ነገር ተፈጥሯል። ምንድነው የተፈጠረው? አቢጊያ የመጨረሻ የማስጠንቀቂያ ደብዳቤ ተሰጥቷታል። ማለት ለምን? ይሄ ይታያል። እሺ ምንድነው መፍትሄው? ያው አቢጊያ እንደነገረች ከሚሮን ጋር መሆን ነው። ይሄ በጭራሽ ሊሆን አይችልም። ግዴታ ደግሞ መሆን አለበት። እኔ ከሜሮን ጋር አንድ ላይ ለአይኔ ራሱ እኮ የምታስጠላኝ ሴት ነች። ይሄን ደግሞ አንቺም እሷም ታውቃላችሁ አይደል? እንዴት እንደዚህ አይነት ውሳኔ ነው ልታሳርፉብኛላችሁ? ታዲያ ምን እናደርግ? ያለን አማራጭ ይሄ ብቻ ስለሆነ ነው። ደግሞ ሜሮን የዳይሬክተሩ ልጅ እንደሆነች ሁላችንም እናውቃለን። አቢጊያን ከዚህ በኋላ ታስባርራታለች። ለሷ ስል መቼም ማላደርገው ነገር የለም። ለትንሽ ጊዜ ነው። እሺ ይሄ ነው። ደህና ነህ? አዎ ደህና። ጓደኛ መሆን እንችላለን። የምርህ ነው? እኔ ከዛሬ ጀምሮ አብረን መሆን እንችላለን። ግን እንዴት ማለቴ ምን ሀሳብ የሚያስቀይር ነገር ከሌለ? አሁንም ቢሆን አንድ ቅድመ ሁኔታ አለ። ምንም ካንተ ጋር ልሆን እንጂ ችግር የለው። ከዚህ በኋላ አቢጊያ አጠገብ እንዳደረሽ ሰምተሽኛል? በቃ ልጅቷ ህይወቷን ትኖርበት። እኔ እኮ ድሮንም አንተን ስለምትነካብኝ ነው እንጂ
ከሷ ጋር የተለየ ኬዝ የለኝም። ተይ ካልከኝ ግን አይደለም አቢጊያ አለምን ነው የምትወል። አንተ ብቻ ከኔ ጋር ሁን እሺ? እንደዚህ ተውሳከኝ ጥገኛ አትላቀቅሽም እንዴ? ጓደኝነት ጀር ያላስፈላጊ ጓደኝነት ምንም አይሰራም። እሺ ዝም ብሎ መጠነድ ምንም አይሰራም። መለያየት በጣም ጥሩ ነው። አቢጊያ ለምንድን ነው የፈለኩሽ? የይቅርታ ደብዳቤሽን አይተነዋል። በጣም ርዕሰ መምህሩ ደስተኛ ነው የሆነው። እውነት በእውነት ከጠበቀው በላይ ደስተኛ ነው የሆነው። ከምንም በላይ ርዕሰ መምህሩንም ይቅርታ መጠየቅሽ እንዳለ ሆኖ ሜሮንን ይቅርታ መጠየቅሽ ትልቅ ስራ የሰራሽ እሱ ጋር ነው። ለምን መሰለሽ? ይኸውልሽ ሜሮን አዝና እዚህ ትምህርት ቤት ውስጥ የኛ ያሉና ጉዳይ ነው የሚሆነው። ሜሮን ከፍቷት ከዋለች እኛ ጋር ብዙ የሚፈጠሩ ችግሮች አሉ። ገብቶሻል አይደለ? ሜሪ ደስተኛ መሆን መቻል አለባት የሚል መሪ ቃል በውስጥ ታዋቂነት ይዘህ ነው የምንንቀሳቀስበት ነውና ሜሪን መንካት የለብሽም። በጣም አሁን የምናደንቅሽ ርዕሰ መምህሩን ይቅርታ መጠየቅሽ ላይ አይደለም፣ ከሜሮን ጋር ያለሽን ነገር ማስተካከልሽ ነው። ሜሪ አውርታናለች፣ በሰላም እየተስተካከለ እንደሆነ አንዳንድ ማስተካከል ያለብሽንም ጉዳዮች አስተካክለሽ እንዳለሽ ስለነገረች የአንቺ የማስጠንቀቂያውን ነገር ሊያነሳልሽ እንደወሰነ ርዕሰ መምህሩ አጫውቶኛል። ይሄን ደግፍልሽ እወዳለሁ። ስለዚህ በማስተዋል አንድ ነገር ማስተዋል ያለብሽ ይኸውልሽ፣ እኔ እንደ ታላቅ ወንድምም እንደ ታናሽ ወንድምም ሆኜ ልምከርሽ፣ ከሜሪ ጋር ያለሽን ነገር አስተካኪ። ግልጽ ነው አይደል? አንቺ ምንድነው ቆይ በአቅምሽ ተጋጭ እንጂ ያላቅምሽ አትጋጭ። ገብቶሻል? ሜሮን ካንቺ ጋር ልትጋጭ የምትችል ልጅ አይደለች። ደረጃችሁ ይለያያል። አንቺ እኮ ዛሬ በልተሽ እራት ስለመድገምሽ የምትጨነቂ ነሽ አይደለም እንዴ? እናውቃለን እኮ። በዚህ አይነት ሁኔታ ውስጥ ሆነሽ አንቺ ከሜሮን ጋር መጋጨት፣ ከሜሮን ጋር ሰጣ ገባ ውስጥ መግባት አስፈላጊ አይደለም። እኔም ተስፋዬም ብንሆን ከኛ ጋር ብትጋጭ ችግር የለውም። እርስ በርስ ሽኩቻ ብለን እንወስደዋለን። ከሜሮን ጋር ግን በፍጹም በምንም ነገር መጋጨት የለብሽም። ግልጽ ነው አይደለ? ሜሪን አክብሪያት። ወደድሽም ጠላሽም ደግሞ ውደጃት። እሺ ለሜሮን ያለሽን ነገር በደንብ አስተካኪ። ያኔ መኖር ትችያለሽ፣ መማር ትችያለሽ። ግልጽ ነው አይደለ? አዎ ግልጽ ነው። የሰማሽኝ ነው አይደለ? አዎ። ይሄ ነገር በደንብ በልብሽ ላይ ጻፊ። ሜሮንን አክብሪያት። አመሰግናለሁ ትችያለሽ ስለይቅርታ። አዎ ሜሮንን አክብሪያት። የእናቱ ዋው ፐርፌክት! ድምጽሽ እንዲያምራል እንዴ! የሰው ንብረት መቀማት ላይ ብቻ ይመስለኝ ነበር ጉብዝናሽ። ለካ ዘፋኝም ነሽ። ባይዘው ሳልነግርሽ ማለፍ የማልፈልገው ነገር ቢኖር በህይወትሽ ትክክለኛ ውሳኔ ወሰንሽው ዛሬ ያኔ ቆንጆ። ስሚኝ ሀቢኮ፣ እኔ ካንቺ ጋር የተለየ ችግር የለብኝም። አሁን ያረግሽው ነገር ደግሞ እኔና አንቺን ያፋቅራለን እንጂ አያጣላንም። እሺ እስካሁንም ከብዙ አስተማሪዎች ጋር ጣልቼሻለሁ። ብዙ ማስጠንቀቂያዎች ደርሰውሻል። ያው ልትባረሪ ትንሽ አይደል ይቀርሽ።
አይዞሽ እኔ እሱን አስቀረዋለሁ። ግን ታዲያ አሁን ያልክሽ ነገሮች እንዳለ የሚሆኑት ሄኖክ አጠገብ ባለመድረስ ብቻ ነው። ከኩልሽ እኮ ምን ፈለግሽ? ቴንክ እሱን እኮ ነው ፈልገው ደግሞ ትተሽልኝ አይደለም ያኔ ነበር መጀመሪያ። ኦኬ እንዳልኩሽ ነው። ሄኖክ አጠገብ ከደረስሽ ግን ሜሪ ትመለሳለች። ባይ ዘፈን ቀጥሽ። እንዴት ነው የሚያደርግሽ? አንቺ ስንቴ ነው ያስጠነቀቅኩሽ? ይህንን ነገር ማንም ቢሰማ አንገትሽን እንቆርጥልሽ አላልኩሽ? ያቺን እናትሽንም ማለት ነው እዘለዝልልሻለሽ። አሰሚኝ ምን? እንዴት ነው ድፍረትሽ? እባክሽ ማንም አልሰማ። ማንም አልሰማ? ድጋሚ ልትዋሽ ነው? ድጋሚ ይኸውልሽ፣ ያቺ ጓደኛሽ ሰምታለች። ምን ብዬሽ ነው? እኔ አልነገርኳትም። ታዲያ እንዴት ሰማች? እኔ አላውቅም። እኔ አልነገርኳትም። ለማንም ሰው አልተናገርኩም። ከቀኝ ይኸውልሽ፣ እኔ ችል አይደለሁም። እሺ ለምንድን ነው የነገርሻት? ነገርኩ እኮ በቃ። እኔ ለማንም ሰው አልተናገርኩም። ልቀቀኝ አሁን። እናቴ እየጠበቀችኝ። ሌላስ ለማን ተናግረሽ? ለማንም። ይኸውልሽ አሁን ህይወቴ አደጋ ውስጥ ነው። ትሰሚኛለሽ? ጓደኛሽም ሰምታለች። እኔ ሁሌ በስጋት እየኖርኩ ያለሁት አንቺ ለምንድን ነው የማይገባሽ? እናትሽ እንድሞት ትፈልጊያለሽ? አይ አንፈልግም። እና ለምንድን ነው ነገርሻት? ለምንድን ነው ነገርሻት? ነገርኩ እኮ እኔ አልነገርኳትም። ታዲያ ማን ነገራት? እኔ አላውቅም። አብያ እያታለልሽ ነው? እኔ አልነገርኳትም። እኔ ምንም የማውቀው ነገር የለም። ተወኝ በቃ። ድጋሚ እየዋሸሽ ነው አይደለም? አይ ትዕግስት እያለቀ ነው። ይኸውልሽ ልትነግሪኝ ይገባል። ለመጨረሻ ጊዜ ነው የምጠይቅሽ። ጓደኛሽ እንዴት አወቀች? እኔ አላውቅም። ወይኔ ዳግም አንቺ ለምንድን ነው ትዕግስት የምታስጨርሽ? ራሴን እያሳመምሽ ከአንቺ በላይ እየሰጋሁ ነይ። አሁን በስትክክል እንድትናገር